ጃኒ ሰዎችን እያነጋገረ ያለ ፎቶ እየለቀቀች መምጣቷ ብዙዎች እንግዲህ እያስደነገጣቸውና ግራ እያጋባቸው ነው ማለት ነው። ውድ የተከበራቸው የዩቲዩብ ቻናል ቤተሰቦቻችን ዛሬ እንግዲህ ይዘንላችሁ የመጣ ነው ስለ ጃኒ መለወጥ ያኔ መቀየር ማለት ነው። ጃኒ እንግዲህ እንደምታውቁት ከአዶናይ ጋር ነበር የምናውቃት፣ ሁላችሁም ታውቃላችሁ። እና ከአዶናይ ጋር በነበራት ጊዜ ጃኒ እንግዲህ በጣም የሴታ ሴት ወግ ሁሉን ነገር በቃ ትክክለኛ የቤት እመቤት እያደረጋት ነበር የመጣው አዶናይ ማለት ነው። አሁን ግን ከአዶናይ ከተለያየች ወዲህ ግን ጃኒ በጣም ሙልቅቅቅቅ ማለት የምትለብሰው ልብስ በቃ እንደዚህ በፎቶ ላይ እንደምታዩት ማለት ነው። እና አዶናይ መሰተሪያዋ ነበር የሆነው ብዬ ነው የማስበው። እውነትም ነፃነት በቃ የሆነ ብቸኝነቷን የሚያሳይ ነገር ነው። አሁን ያኔ እንደዚህ ሀረካቷ ማለት ነው። እና ሴቶች ከወንድ ጋር በሚሆኑ ጊዜ በጣም ከብዙ ነገር ታቅበው ከብዙ ነገር ርቀው ከብዙ ነገር ስትር ብለው የሚኖሩት ለካ በወንድ ምክንያት ነው ብዬ እንዳስብ አድርጎኛል። እና ወይንም የብዙ ሴቶች ተምሳሌት መሆን ትችላለች ብዬ አሰብኩ ማለት ነው ጃኒን። እና ምክንያቱም አሁን የተወሰነ ወር እንግዲህ ከአዶናይ ጋር ቢያንስ 7-8 ወር አመት የሚጠጋ ነገር አብረው አሳልፈዋል። በዛ ጊዜዋ ጃኒ የምትውለው የምትለብሰው የምትውለው ሁሉ ነገር እንደ ትላልቅ ሰው እንደ ጥሩ የሆነ ነገር ላይ ነበረችው። የምትውለው ሰው ከማጋ እንደነበረ ከጥሩ ጥሩ ሰዎች ጋር ትውል ነበረ። አለባበሷ ሁሉ ነገሯ ትክክለኛ የሴት እና የሴትነት ወግ የሚያስመስል ሁኔታዎች ነበሯት። ራሱ ብዙ ሰዎች ጃኒ አዶናይ ለወጣት፣ ጃኒ አዶናይን እንድትሰተር አደረጋት፣ ሴት አስመሰላት የሚሉ በጣም ብዙ ሰዎች አሉ ማለት ነው። እና አሁን ግን ያ ነገር ከአዶናይ ጋር እንግዲህ ተለያየን ብለው ወር እንኳ ሳይሞላቸው ጃኒ በጣም ሙልቅቅቅቅ እያለች ነው ማለት ነው። በጣም የምትለብሳቸው ልብሶች ምናምን አሁን ዱባይ እንግዲህ ውቴን አሁን ይሄ እንጃ ብቻ ይሄ ነው ለማለት የሚከብድ ፎቶም ነው እየወጣ ያለው ማለት ነው። እና በቃ እንግዲህ ደግሞ አይታወቅም ወይ አንዱ ደግሞ ወደድኩሽ ብሎ መጥቶ ወይ እንደዚሁ ያስቀጥላታል ወይም ደግሞ እንደ አዶናይ አሳምሮ ሴት አስመስሎ ይዟት ይኖራል ማለት ነው። እና ጋይስ ሰው በትዳር ሲሆን ነው የሚያምርበት የሚከበረው ወይስ እንደዚህ ነፃ ሲሆንና እንደ ልቡ ሙልቅቅቅ ሲል ነው የሚያምርበት? እስኪ ይሄን እንግዲህ ለእናንተ ጥያቄ ሰጥቻችኋለሁኝ። ምን ግን አሁን እየሆነች ያለው ነገር በጣም ሀገር ይያዝልኝ ነገር እያለች ነው ማለት ነው ጃኒ። በቃ እረፍት እያሳጣን ነው። በየሚዲያው በቲክታክ በፌስቡክ የምትለቃቸው ፎቶዎች ሁሉም ብርት በንብርት ተፋዋቀ ሳይቀር ፀጉሯ ቁርጭምጭሚቷ ድረስ ነው። ምን ጉድ ነው! እኔ ብቻ በጣም ነው የከበደኝ። ጃኒ ሳከን ብትል እና አሁንም የሚሆናትን ሰው ለልጆቹ አባት የሚሆን ረጋ ያለ ነገር ላይ ብትወድቅ ጥሩ ነው ብዬ ነው የማስበው። እንግዲህ እሷ እንዴት እንዳሰበች ባላቅም በጣም ተለውጣለች። ከአዶናይ ጋር የነበረችው ጃኒ ናት ብዬ ማለት ይከብደኛል ለማለት ነው ዛሬ የመጣሁት። እናንተም ውስጣችሁ ይሄን እያለ ነው፣ ኧረ ምን ጉድ ነው እያላችሁ ነው ፎቶዋን በምታገኙ ሰዓት እርግጠኛ ነኝ። እና እንግዲህ አድናቂዎቿ በየኮሜንቱም በየምኑም አንዳንድ ምክር ጣል ብታደርጉባት ጥሩ ነው ብዬ አስባለሁኝ። እና ጃኒዬ እንግዲህ የሚሰትራት ቀሚስ በፊት ከአዶናይ ጋር ሆና ምን እንደምትለብሰው ቀሚስ እንደዚህ እንደሚያምር ውይ የምር በጣም ነበር የሚያምርባት። አሁን ምን እንደሆነች አላቅም ጃኒ። እና እንግዲህ ዞሮ ማለት ነው የሚያሳምራት ባል ይምጣላት። ደግሞ ባልም ሆነ ፍቅረኛ፣ ያው ፍቅረኛ ሊሆን ይችላል የአንድ 4 ወር ማራዘሚያ ፍቅረኛም ቢሆን ቢምጣላት ነው የምንለው። እና ጋይስ
ዛሬ ይዘንላችሁ የመጣ ነው ይሄን ነው። የጃኒ አድናቂዎች እንግዲህ ጃኒዬ ለውጧ፣ ኮንፊደንሷ፣ ሁሉ ነገሯ በጣም ደስ ይላል። ይመቻት ከሚሉት አንዷ እኔ ነኝ። ነገር ግን ደግሞ የዛሬ ወር እስከ ዛሬ አሁን 8 ወር ምናምን ያሳየችንን የሴትነት ገጽታ እንደገና በአንድ ወር ውስጥ ክንብልብል አድርገው የድሯ ያኔ እንደዚህ ምንቀቅ ያለችው ጃኒ መምጣቷ በአንድ ወር ውስጥ እንግዲህ ነው ወይስ የፍቅር ግንኙነቱን ያቋረጡት እንደፈለጉ ለመሞለቃቀቅ ነው ከአዶናይ ጋር ማለት ነው። እንደዛ መሰለኝ እና ሳስባት በቃ ነፃነት ናፍቋት እንደከረመ ነው ጃኒ የተረዳሁትኝ ማለት ነው። እና እንግዲህ ይሄን ልላችሁ ነው የመጣሁት። እና ጃኒ የሰከን በይ ከአዶናይ ጋር እንደነበርሽበት ጊዜ ብትሆኒ በጣም ደስ የሚል ነገር ይመስለኛል። ካለች ትንሽ ሀሳብ ነው። አብራችሁ ስለነበራችሁ እንግዲህ እናመሰግናለን። ከተመቻችሁ